የነጂያን ቤተሰብ ከመቼውም ጊዜ በላይ በጣም እየተፈተነው የሚገኘው አልቦራዎች እየተናወጡ ናቸው ያሉት። በሐዘን ላይ ሐዘን፣ በመደንገጥ ላይ መደንገጥ እየተደራረበ ሁሉም ሰው ልቡ የሚሰበርበት ምክንያት አልጠፋም። ናሬ ለብዙ ጊዜያቶች ያልተስፋ ጥላበት የነበረው እርግዝናዋ ተቋርጧል። ከሻይን ጋር ተቆራርጣለች። ከና ዘሪንም ቢሆኑ ተቆራርጠዋል። ከዘሪን ልጅን ትደብቀኛለች ብለው አክርፏታል። የእሱ ልጅ እንደሆነ በዲኤንኤ ምርመራ ሲረጋገጥ ልጇ እንደሚቀማት ይጠበቃል። መርያም ገና ከመምጣቷ የእሷን ባለቤት ጠላት አርገዋለች። ገና እንደመጣ አልቦራዎች ጠላት ሆኗል። ፓኪዜ ለዚህ ከባድ ዋጋ ከፍላለች። አሁን ሁሉም ሆስፒታል ነው የሚገኘው። ከድር ፓኪዜን በመስታወት በኩል እየተመለከታት የኔ ፍቅር እባክሽ ተነሽ እያላ ነበር። ወይኔ አምላኬ ፓኪዜ የኔ ፍቅር አንቺ እኮ አይደለም እንደዛ ቆመሽ እኮ በእግሮችሽ እንደዚህ እንኳን ተኝተሽ እኮ ቱቦ ገመድ መርፌ ተሰካክቶብሽ ራሱ እኮ ቆንጆ እኮ ነሽ እያላ ነበረ። እንዲህ እያለቀሰ በመስታወት እየተመለከታት በውጭ በኩል ደግሞ ጭቅጭቅ አለ። የፓኪዜ አባት ከድርን በጣም አሁንም ቢሆኑ ግፊት እያረገብን ነው በአንተ ምክንያት ልጄ እንደዚህ ሆነች ብሎ በውጭ በኩል ጭቅጭቁ ቀጥሏል። እዚህ ጋር ጃን እያባበላቸው ነው። ባካችሁ ተረጋጉ ብሎ የፓኪዜ እናትና አባቱ መሆንና ሙዛፈር አሁን ወደ ቤት ሄዶ ረፍት እንዲያርጉ እየነገራቸው ነው። ድንገት ካያ ጃንና ሊያቀርተው አብሮ ለሶስት እያወሩ የጃን ቅጥረኛ እየመጣው እንደመጣ አቶ ካያ አቶ ጃን አረ ወደ ላብራቶሪ ሰብሮ ሊገቡ እየሞከሩ ነበር አለው። ምንማን ይላል ጃን። የደሚር ሰዎች የዲኤንኤ ምርመራውን ውጤት ሊቀያይሩ ሞክረው ነበር በራሳቸው በሌላ ውጤት በውሸት ውጤት ሲል ነበር። ካያ ተናደደ። ካያ ተናዶ በደረጃው እየወረደ ነበር። ገላቸዋለሁ እያለ ነበር። ካያ ተረጋጋ እያለ ጃን ይከተለዋል። ይዘዋቸዋል። ከሆስፒታሉ ጀርባ አንበርክኳቸው ነበረ። እናንተ ውሾች እያለ ካያ ተራ በተራ እየመታቸው ነበር ፊታቸውን። እንዲህ ከመታቸው በኋላ በአንድ በኩል ጂያን እያረጋገው ነበር። እያያዘ ማን ስለሆናችሁና እንደምትቀይሩት ምንድነው የምትቀይሩት እያለ ነበር። ሁሉ ሲፈጠር ደሚር በሩቅ ሆኖ እያየ ነበረ። ሂዱና ለአለቃችሁ ከዚህ በኋላ አንተ የምትፈልገው ነገር በሙሉ ቅዠት ነው የሚሆንብህ በሉት። በጭራሽ እሱ የሚፈልገው ነገር እንደማይሆን ንገሩት እያለ ነበር። እንደዚህ እየመታቸው ደሚር በርቀት እያየ ከመኪና ወጣ። ተናደደ። ሂዱና ንገሩት እያለ ነበር። ድንገት ካያ ደሚርን አየው። ሰማ ደሚር እየሰማኝ ነው? ቀጣይ ደግሞ ያንተ ተራ ይሆናል። እንደዚህ አንበርክኬ ነው በጥፊ መለጠ ታያታለህ። ያንተ ተራም ይመጣል እያለ ነበረ። በአንድ በኩል እዚህ ጋር አሊያ ደግሞ አረባከ ከተረጋጋጊ ሆስፒታል እኮ ነው ሆስፒታል ጋር ትደባደባለህ እንዲህ ስትለው ነበረ። ጃን ዝቅ አለ ወደ ተንበረከከው። አያችሁት ያን የማይረባ አየው ያን አህያ እያየው ነው አይደል? ሂድና ላለቃ እንዳስጠነቀቅኳችሁ ንገረው። ቀጣይ የሱ ተራ እንደሆነ በደንብ አድርጋ አስረዳው። እሺ ከዚህ በኋላ ተመሳሳይ ስህተት ከሰራ እንዴት አድርጌ የዋጋው እንደምሰጠው ንገረው ሲል ነበረ። ከዛ ወዲያው ለቀቋቸው። እየተሯሯጡ ሶስቱም ቶሎ ብሎ መኪና ውስጥ እየገቡ ነበረ። ደሚር ይጫዋል። እናንተ ማትረቡ ቆሻሾች አንድ ስራ እንኳን በስነ ስርዓት መስራት አትችሉም። አሳያችኋለሁ የተረገማችሁ ብሎ መኪና ውስጥ ይገባል። መኪና ውስጥ ገብቶ ወዲያው ላጥ እያለ ነበረ። እንዴ አሊያ መቼ ነው ውጤቱ የሚታወቀው? አረ ንገሪኝ እያለ ነበር ካለ አሊያ ደግሞ ነገ እባክህ ትንሽ ታገስ ስትሆን ነበር። ጥሩ አዎ ይሄ ውጤት ገና እንደታወቀ ልጄን ይዣት ወደ ቤት እገባለሁ ሲል ነበር። ዘሪንስ ይሏል ጃን። ዘሪን ቤት አትገባም ሲለው ነበረ። አንተ ግን ደህና ነህ? ምን ሆነሃል? በትክክል አስብ እንጂ ሺ ማለት ከእናቷ ጋር ነው መሆን ያለባት። ልጅ ከእናቷ አጠገብ ነው ማደግ ያለበት። ይህን መከላከል አትችልም ስትለው ነበረ። እኛ ሺ ማለን እንደ ራሳችን ሆነ እናሳድጋታለን፣ እንደ እናቷ እናሳድጋታለን። ምንድነው የምትሉት ሲል ነበረ። እዚህ ጋር ጃን ካያ እባክህ ተረጋጋ። አሁን ይኸውልህ ተናዳል። በዘሪን የተናደድክባት አውቃለሁ፣ ነገር ግን እናት ነች ገባ መለየት አትችልም እያሉ ነበረ። ልጁን ታበላታለች፣ ትሄዳለች፣ ሌላ ምን ታመጣለች ሲል ነበረ። ተው አንተ ተረጋጋ። እንዴና ዘሪን ጋር እንዲህ ያላችሁ ነገር አበቃ ሲል ነበረ። እኔ ኢፔክን አገባታለሁ ሲል ነበረ። እንዲህ ብሎ ሲናገር ኢፔክን ታገባታለህ ይለዋል። ካያ አሁን እያለ ነበረ። ይኸውልህ አየህ አሁን በትክክል እያሰብክ አይደለም። አየህ ጭንቅላት በስነ ስርዓት እየሰራ አይደለም። አሁን ይገባኛል፣ ታማሃል፣ በጣም ጥሩ ሁኔታ ለኛ አይደለም ያለው። በኋላ ግን የሚጸጽተን ነገር እንዳታረግ ካያ፣ በጣም ትጸጸታለህ፣ ትጎዳለህ እያሉ ነበረ። ወንድሜ ዘሪና ሳልወድ በግዴ እንደዚህ አይነት ጣጣ ውስጥ እንድገባ ያደረገችኝ ገባ አይደለ? ዘሪናት እንደዚህ አይነት ሁኔታ ውስጥ የከተተችኝ። በቃ ኢፔክ ክንድ ላይ እንደወርቅ ያደረገችኝ እሷ ናት። ዘሪ ልጄን ከኔ ደብቃብኛለች። የሚገባትን ዋጋ ታገኛለች። ላደረገችው በሙሉ ዋጋ ታገኛታለች። በቃ ኢፔክን አናግራታለሁ፣ ተስማምታለች፣ ችግር የለው እንገባል ሲል ነበር። አንተ ተረጋጋ። ምን ሆናል? ምንድን ነው? አስብ እንጂ ማሰብ አለብህ። የኢፔክን ህይወት እንዳታበላሽ። ምን ሆናል? የምታፈቅረውን ማግባት ያለብህ። በኋላ ትጸጸታለህ እኮ ነው ማለት ትቆጫለህ ስለው ወንድሜ ሁሉ ነገር ወስኛለሁ ወደ ኋላ አላለም እያለ ነበረ። ካያተው አስብ ብሎ መከረው። ካልሰማም እያለ ነበረ። እኔ እኮ ምን እንደማደርግ አላቅም አለ። ይሄ ልጅ ይኸውልሽ የሚያስበው ነገር ትክክል አይደለም። አየሹ ምን ልበል እንግዲህ ነገርኩት፣ ነገር ግን ምንም ጥቅም የለውም እያለ ነበረ። በቃ እንግባ ወደ ውስጥ ናና እንሂድ እያለችው ነበረ። እኔ እጠብቅሻለሁ በኋላ በቃ ቤት ወስድሻለሁ እያለ ነበረ። እርግጠኛ አለችው። አዎ እርግጠኛ ነኝ ማለት ይሄ ሰውዬውን ቢሆን ወደ ውስጥ እንዲከተኝ አልፈልግም። ይኸውልሽ እኔ በቻልኩት አቅም በሙሉ አንቺን መጠበቅ ፈልጋለሁ። በቃ እንደዚህ እያነቀኝ ነው እዚህ ጋር ገባሽ አይደለ? ምንም ከዚህ በላይ ምንም ነገር ማየት አልፈልግም። በቃ በቅቶኛል፣ ሰልችቶኛል። በቃ አንቺን መተው አልፈልግም፣ ከጎንሽ መሆን ነው ፈልገው እያለ ነበረ። ጥሩ በቃ ለማንኛውም እሺ እንደሚሆነው እናደርጋለን እያለችው ነበረ። በሌላ በኩል ሻሂን ዘሪን ወዳለችበት ቤት መጣ። እንደመጣ ኧረ እባክህ ሻሂን ኧረ እባክህ ይኸውልህ እዚህ ጋር ተመልከት። ይኸውልህ ይሄ ልጅ አሁን ከመጣ በቀጥታ ልጁን ይነጥቃታል። እየተመለከትክም ትላለች ቪዳን። ዘሪንም እያስረዳች ነበር። በቃ እየሰማኝ አይደለም፣ ይኸውልህ አይተኸዋል። እኔ ምንም እዚህ ጋር ሁሉን ነገር ያደረኩት ለልጄ ብዬ ነው። በቃ የእናትነት አንጀት ሆኖብኝ ነው። ምን ማድረግ ነበረብኝ? ከደሚር ጋር ስጋፈጥ ነበረ። አሁን ያለ ልጅ ሊያስቀረኝ ነው። ደሚርንም መረጥኩኝ፣ ያለ ልጅ ቀር ነበረ። ካህንም መረጥኩኝ። ለእኔ ያው ነው ለእኔ እባክህ የሆነ ነገር እናድርግ አለችው። እሺ እንሂድ፣ እንንቀሳቀስ እንሂድ እያለ ነበር። ወዴት ትላለች። በቃ
ወደኛ ቤት እንሂዳ፣ ከዚህ በላይ ምንም ጊዜ ማቃጠል አያስፈልገንም፣ በቃ እንንቀሳቀስ እያለ ነበረ። እንዴ በር ላይ ቆሙት ሰዎችስ እያለችው ነበር ቪዳን። በቃ ከነሱ ጋር እኔ እጋፈጣለሁ እያለ ነበር። ቶሎ ብላ ዘሬን እየሮጠች ሄደች ህፃኗን ልታመጣ። እዚህ ጋር ሻሂን በር ጋር ከወንዶቹ ጋር ሊጣላ ነው። እየወጣ ነበረ ህፃኗን ይዘው እየወጡ በር የነበሩት የነጃኒና ከቀጥረኞች ወደ ልትሄዱ ነው አቶ ሻሂን እያሉ ነበረ። አያገባችሁም ዞር በሉ እናንተ እያላቸው ነበረ። ልጁ መውሰድ አትችልም ሲሉት አያገባችሁም እናንተ ይላል። እዚህ ጋር ዘሬን ራመድ ብላ መኪና ውስጥ ትገባ ነበረ። ከእናንተ ፈቃድ የጠየቀ ሰው አለ? እኔ እናንተን ማስፈቀድ አለብኝ ብሎ ሊማታ ደረሰ። እንደዚህ ተራ በተራ እየመታቸው እያለ እየተደባደበ ከነሱ ጋር ድንገት ካያም እንደመጣ ካያና ሻሂን እርስ በርስ ተደባደቡ፣ ተጣሉ። ስማ ይሄ ልጅ አብረን ያገኘ ነው ከእናቱ ጋር ሆነ ታሳድገዋለህ እያሉ ነበር። ልጄ ሞተ መስሎኝ እኮ ነበር። ምን ሆናል አንተ? ልጄን ያጣ መስሎኝ ነበረ። ተመልከት እቺ ሴት ስትዋሸኝ ስትሸውደኝ ነበረ። የዲኤንኤ ምርመራ ውጤቱ ነገ ይታወቃል። ከዛ በኋላ ምን እንደምትሆን አያታለሁ። እስኪ ምን እንደምታመጣ አያታለሁ። ልጄ በህይወት አለች። ልጄ በህይወት እስካለች ድረስ ደግሞ እኔ ነኝ ማሳደጋ ሲል ነበረ። ዘሬን ደግሞ እናቷ ናታ። ምንድነው አንተ የምታወራው? ወደ ራስ ተመለስ እንጂ እያለው ነበረ። ምረ ወደ ራስ የሚመለሰው አንተ ራስ ጭንቅላትን አሰራው። ምን ሆናል እያሉ ነበር። እናት ከልጅ አትለይም እያለው አልፈቅድም ሻሂን እንደዚህ ነገር እያሉ ነበር። ትፈቅዳለህ እያሉ ነበር። አልፈቅድም እያለ ነበረ። ሁለቱም ተጣሉ። ሻሂን ካያን እየመታው ነበረ። ከአፍንጫውን ይዞ ያየዋል እየሳቀ ይሄ ማይረባ እያለ ነበረ። ስማ እህት ናት ሁሉ ነገር ያደረገችው ነገር ደግሞ ትቀጣበታለች እያሉ ነበረ። ከየእውነት ይቀራልልህም ቢእውነት ይቀራልልህም እያሉ ነበረ። አረንም ይቀራልልህም ይቅር ይለኛል ምናምን ብለህ እንዳጠብቅ በጭራሽ ነው ይቅር እየማልልህ በቃ አይመለከተኝም እያሉ ነበረ። እዚህ ጋር ካያ እንደዚህ ብሎ ሲናገር በአንድ በኩል ደግሞ ዘሬን ታሳፍራለህ ታሳዝናለህ ብላ ልጇ ልትወስድነበት ተመልሳ ይዛት ወደ ውስጥ እየተመለሰች ነበረ። ሻሂንና ካያ ተጣሉ። ካያ በእውነት ተጸጸታለህ ተው እንደዚህ አታርግ የእውነት እናትና ልጃት ላይ ትቆጫለህ ተው ይቅርብ እባክህ ብሎ እየለመነው ነበረ። ነገር ግን ካያ ቅንጣት ታክል ርህራሄና ምህረት አልነበረውም። ተው ዘሬ ላይ እንደዚህ አታርግ ብሎ ሻሂን እዚህ ጋር ዝቅ ብሎ ቢለምነው ነገር ግን ካያ ምህረት ቢስ ሆነ። ካያም ብያን ነበር ሻሂን ሂድ በቃ ሂድ እያሉ ነበረ። ከዛ ቪዳን እሷን ብትሆን ለመነችው። ምንም ማድረግ አልቻለችም። መኪና ውስጥ ገብተው ይሄዳሉ። ዘሬን ከልጇ ጋርና በር ላይ ካሉ ጠባቂዎች ጋር ቀረች። ካያ በር ላይ ሆኖ እያለቀሰ ነበረ። በዘሬ ምክንያት በካያና በኢፔክ መካከል ያለው ግንኙነት የበለጠ እየተጠናከረ መጥቷል። ነገሩም ደሚር ከሮ ጀምሮ ሲፈልገው የነበረው ነገር ነው። አሁን ደሚር ኢፔክ ሊያናግራት የምትመረበት ዩኒቨርሲቲ እየመጣ ነበረ። በር ጋር እያገኛ ነው። ሰላም ኢፔክ እንዴት ነሽ እያላ ነበረ። ምን ፈለክ ብላ ወደ እሱ እየጠጋች ናት የምትገኘው። ኢፔክ ምን አዲስ ነገር አለ እያላ ነበር። ምን ፈለክ ደሚር ለመጣ እያለችው ነበር። ትናንትና የኔ ሰዎች አንቺን ከካያ ጋር እንዳዩሽ ነገሩኝ። ስህተት ነው ብዬ እኔ ደግሞ ተከራከርኩኝ እና ከአንቺ ልስማው ብዬ ነበር የመጣሁት እና በጣም ተሳስቷል ብዬ አስባለሁ። ነገር ግን ቪዲዮ ቀረጹሽ አየሁኝ እና አንቺ ነበርሽ። ምን እየሆነ ነው ያለው ነገሩ እያላ ነበረ። ያው ያንተ ሰዎች ጊዜያቸውን በባዶ እያጠፉ ናቸው ማለት አንተ ራስህ መተህ እንደዚህ ብለህ ብትጠይቀኝ ኖሮ እነግርህ ነበረ። ምክንያቱም ምንም ግራ የሚያጋባ ነገር አይደለም። እኔና ካያ አብረን ብላ ነገረችው። መነጽር ነው አለቀ። አራቅ ልጅ ኢፔክ እያለ ነበር። እየቀለድኩብህ አይደለም የምሬ ነው የምነግርህ። ዘሬን ልጇን ደብቃለች ከካያ ማለት ነው። ለብዙ ጊዜያቶች ያለ ካያ እንዳወቅ አድርጋለች። በዚህ ምክንያት ካያ ተናዶባታል እያለችው ነበር። የምርሽን ይላታል። አዎ የምሬን ነው እና እኔን ያገባኛል አለችው። እና ከዚህ በኋላ ከዘሬን ጋር አይሆንም ካያ አንቺን ሊያገባሽ ነው እንደዛ ነው የምትይው አላት። አዎ እያለች ጭንቅላቷን ትነቀንቃለች። በነገራችን ላይ ልጁንም ከዘሬን ይወስድባታል እና ትልቁን ቤት አስገብቶ ያሳድጋታል። ልጁን ምንም ችግር የለውም። ስለ ዲኤንኤ ምንም አታስብ። ልጁ የፈለገ ነገር ቢሆን አንተን አይጠቅምም። ገባረ ለዚህ ጋር ምንም የምትጠቀመው ነገር የለም። ደሜ ዘሬን የምትፈልጋ ከሆነ አላቅም አንተ እንዴት እንደምታገኛ ነገር ግን ካያኔ ነው የሚፈልገኝ ዘሬንን አይደለም። በመጨረሻም እንኳን ደስ አለ የምትፈልገው ነገር አግኝታል አለችው። እንኳን ደስ አለሽ አረግ ነው ኢፔክ ደስ ያለሽን ነገር ጠይቂ ምንም ነገር አረግልሻለሁ ይላታል። ደሚር እኔ ካንተ ምንም ነገር አልፈልግም ብቻ በእኛ ጉዳይ ጣልቃ አትግባ ይህም ብቻ እንድታደርግልኝ የምፈልገው ብላው ሄደች። ደሚር ገረመው። ዘሬን በሌላ በኩል ከልጇ አጠገብ ናት ያለችው። ደሚር እየደወለላት ነው ለዘሬን። ዘሬን ስልኳን ዘግታ አስቀመጠችው። አሁንም ቢሆን ተናደደና መልሶ እየሞከረላት ነበረ። ድንገት አነሳችው። አንተ ምን ፈለክ ለምረም ደውልልኝ ስትለው ነበረ። ዘሬን የኔ ያለሽው ላስመልጥሽ አንቺንም ልጅሽንም ልውሰድ በይ ንገሪኝ እያለ ነበር። ምንድን ነው የምታወራው ስትለው ነበር። ይኸውልሽ ካያ አንቺን ከዚህ በኋላ ማየት አይፈልግም ልጅሽን ግን ይወስድብሻል እያለ ነበር። ማነው እንደዚህ ብሎ ነገረ እያለችው ነበረ። ምንም እሱ ማን ንገረኝ ምንም ጉዳይ አይደለም። ይኸውልሽ ዘሬን ሰምኛለሽ ያለሽን ቦታ ንገሪኝና ልጁንም አንቺንም ልውሰድ እሺ። ካያ ለበዚያ ከባድ ሁኔታ ውስጥ ነው የሚከተሽ። ካያ ከዚህ በኋላ አንቺ ማግኘት የለብሽም። ምንድን ነው አንቺ ከልጅሽ ጋር መሆን አንድ የምትፈልጊው? እስከ ነገ ድረስ እንዳቆይ ነገ ከሆነ በኋላ የዲኤንኤ ውጤቱ ይታወቃል። ከዛ በኋላ ካያ መቼም ቢሆን አይሰጥሽ የምችልች እየሰማሽ ነው ዘሬን። ምንም አትጠቀሚም ትጎጃለሽ እንጂ ባሰ። ዘሬን አስቢበት እስከ ጠዋት ድረስ ጊዜ ትሻለው ነገ ከሰዓት በኋላ ውጤቱ ይታወቃል አላትና ስልኩ ተዘጋ። ካያ ደስ አለው ማለክለክ ጀመረ። አሁን በዘሬና በካጣም ምክንያት እሱ በጣም ሊጠቀም ነው። ዘሬን አሰበችበት። ካያ ልጅ አጠገባ ያስደርሰኝም ስለዚህ ምን ላርግ ብላ እያሰበች ነበረ።
በሌላ በኩል አሁንም ቢሆን የፓኪዜ ነገር ባለበት እንደቀጠለ ነው። ከድር በውጭ በኩል ተቀምጧል። ሊያረግላት ሊያጠልቅላት የነበረውን ቀለበት እየተመለከተ ነበረ። ሰዳከት ወደነ ሙዛፈርና እሙ ተጠግታ አይዟችሁ ብላ ልታጽናናቸው እየመጣች ድንገት መርየምና ሙጅጋን ቀድመዋን ነበረ። ከዛ ዚጋ መርየም ይቅርታ እየጠየቀች ነው። በእውነት ስለሆነ ነገር አዝናለሁ ትላለች። ልጄ ምን እያልሽ ነው ያለሽው? እንዴ አንቺ እኮ በዚህ ምክንያት እኮ አትወቀሽም። ይሄ እኮ የቀድሞ ባለቤትሽ ስራ ነው። እንዴ ምን ሆነሻል? ደግሞ ከአንቺ ጋርም ተጣልተዋል። ፓኪዜ ደህና ትሆናለች፣ እንደዚህ አትዘኑ እያለች ነበር ሰዳከት። ከዛ ዚጋ ሙጅጋን እና መርየም ተያይዘው እየወጡ ነበረ። ሰዳከት በር ጋር አገኘቻቸው። ከዛ በኋላ ዶክተሩን አናግሬው ነበረ። ያው ሳምፕሎቹ ተወስዷል፣ ናሙና ሰጥቻለሁ። ስለዚህ በነገው ዕለት ልጁ የማን እንደሆነ የሚታወቅ ይሆናል ማለት ነው። ፈጣን የሚረዳን ከሆነ በመጨረሻም ውጤቱን እናውቃለን ማለት ነው ትላለች። ኧረ ደስ ይላል ትላለች ሙጅጋን። እስከዛ ድረስ ግን ትዕግስት ያስፈልጋል እሺ እያለቻቸው ነበረ። ድንገት እነ ጂያን መጡ። ጂያን ከአለጋ ሆኖ እየመጣ ገና ከበራ ላይ ስትወርድ ፓኪዜ እንደናት ተብላ ከከድር እየጠየቀች ደህና ናት ተስፋ ማድረግ ነው ያለብን መጸለይ ነው ያለብን ትላለች። ያለው ነገር ተናግራ ልጇን ለማየት ብላ በቀጥታ ወደ ቤት እየገባች ናት ያለችው። እነ ጂያን ከታች ይቀራሉ። ጂያን ወደ መርየም ጠጋ ብሎ በእርግጠኝነት ዛሬ ፈያዝ ጉድጓድ ውስጥ ከተዋለው እያለን ነበረ። የፈያዝ ጉዳይ ዛሬ በቃል አንቺም ከሌላ ተጽዕኖ ነጻ ትወጫለሽ እያለን ነበር። እዚህ ጋር ጀርባ ለጀርባ ሰዳከትና መርየም በስምምነት የዲኤንኤ ምርመራ እያደረጉ እንዳለ ጂያን ምንም የጠረጠረው ነገር የለም። ናሬ እንዴት ናት ይታታል። ጂያን ወደ ውስጥ እየገባ እናቱን ደህና ናት ያ ሁሉም ነገር ፍሬሽ ነው፣ ያው ቁስሏን ቢሆን አዲስ ነው እና ደህና ናት ታገግማለች እያለችው ነበረ። አለ ልጇን ካየሽ በኋላ እየወጣች ነበረ። እንዴት ነው ጂያን ይላታል። ደህና ነው ተኝቷል እያለችው ነበረ። በነገራችን ላይ የካያ የዲኤንኤ ውጤት ነገ ይታወቃል ስል ነበር። ጥሩ ነው ብላ እዚህ ጋር አለ ልትገባ ነበረ። ያው እንግዲህ ማለት ሪፖርቱ ከታወቀ በኋላ አንዳንድ የሚቀየሩ ነገሮች ይኖራሉ ስትል ሰዳከት መጨቃጨቅ አልፈልጉም። አሊያና ጂያን ተከታትለው እየገቡ ነበረ። በነገራችን ላይ ያው እንግዲህ አሊያ ያው መኝታ ገና እየዳንሻራለ ስለዚህ ምናልባት ከልጅሽ ጋር ብትሆኝስ እያለች ነበረ። እንዴት ስትል አሊያ ገረማትና ወደ ራሷ መኝታ ክፍል ገባች ከጂያን ጋር ወደምታድርበት። ከዛ ጂያን አሰባሰበና ወደ እናቱ ጋር ቀረበ። እማዬ አታርፊም አይደል? በጣም ጥቂት ነው የቀረኝ ጥቂት እዛ የአልቦራ አደባባይ ሰርጌ ልደግስ ማለት ነው እና ሰርጉስ ደግሞ ሲጀመር አንቺ ነሽ ፊት ለፊት ሆነሽ ከበሮ መመችው። እሺ አንቺ ነሽ እየዘፈንሽልን ከበሮ መመችው እልል የምትይው አንቺ ነሽ ወይ ደግሞ አለበዚያ ተቀርቅረሽ ቤትሽ ሆነሽ ታለቅሻለሽ። በጣም ጥቂት ጠብቂ ብሏት እየሄደ ነበረ። ሰዳከት ፈጣሪ ያውቃል እያለች ዞር እያለች ነበረ። ወደ መኝታ ክፍሉ እየገባ እዚህ ጋር ላይ ቁጭ ብላ ነበረ። ምንድነው ግን ሰዳከት የምትፈልገው? ምንም እየገባኝ አይደለም፣ ነገር ግን አይኖቿ ላይ ያስታውቃል። በቃ የሆነ ነገር እንዳለ የሆነ ነገር በተስፋ እየጠበቀች ነው። በቃ የሆነ ነገር አለ አለችው። ኧረ ምንም ነገር የለም ይላታል። አይደለም እኔ የሰዳከትን ሁኔታ አውቀዋለሁ። አንዳንድ ጊዜ ሰዳከት የሆነ ፍንጭ ትሰጣለች እኮ እሱ ነበረ። አሊያ አትጨናነቂ፣ ዋናው ነገር እዚህ ጋር አሁን ፈያዝን ጨርሷለሁ። መርየም ወደ መጣችበት ተመለሳለች። ኢስታንቡል እኮ ቤት ገዝቼላታለሁ እኮ በስሟ። አሁንም እንደጸና ነው ያ ቤት። ስራ ፈልጋ ታገኛለች፣ አለቀ። ከቤት ትወጣለች ሲላን ነበረ። ቶቶ በቃ ቶ በእናት ብላ እየሄደች ነበረ። ያው ማርዲኑስ ልትቆይ ትችላለች፣ ከእህቷ ጋር ሆና ከእህቷ ልጅ ጋር በመሆን እዚህ ልትቆይ ትችላለች እያለችው ነበረ። የእሷ መኖር አለመኖር አለምን የሚያስጨንቀኝ አለችው። ታረጋግሽ እንቅልፍሽን ተኝ እያለ ነበር። ተጨቃጨቁ። ከዛ ሰርጋቸውን ድል ባለ ሁኔታ እንደሚደግሱ እየነገራን ነበረ። በአልቦራ አደባባይ ሁሉም እያያቸው ደስ ብላት እያቀፈችው ነበረ። ጂያን ዛሬ የተለየ ተልእኮ አለው። ፈያዝን የሚይዙበት ምሽት ነው። በተለይ ደግሞ ካደርና ሙዛፈር በፓኪዜ ምክንያት እዚህ ሰውዬ ላይ ኃይለኛ ቂም ይዘውበታል። ቢያገኙት በመጥፎ ሁኔታ ነው የሚበቀሉት። ስለዚህ ይህን ነገር ብለው ተነጋግሮ እየወጡ መሬላውንም ቢሆን የፓኪዜ ደም ይታያል። ቢወለውሉት አለቅ ያለ ዝቅ ብላ ሰዳከት ዝጋ ስትመለከት ነበረ። ናሬና ሊያ ከላይ ሆኖ ይመለከታሉ። እነ ጂያን ተሰብስበው ሊዱ መርየም ከታች ሆና ፈጣሪ ሆይ ጂያንን ጠብቅልኝ ብላ በአንድ በኩል እጇን ስታንቀሳቀስና እጇን ስስም የተመለከቱት ናሬ አለና ሰዳከት ናቸው። መርየም ሲያዩት ደነገጠች። ትገባለች ቶሎ። በሌላ በኩል ሻይን ጨነቀው። ሻይን እህቱም የለችም፣ ሚስቱም ናሬ የለችም። ጨንቆን ነበር። እናቱ ተረጋጋ አይዞህ እያለችው ስታባብለው ነበር። ማየኔ እኮ ግራ ገባኝ እኮ የቻልኩትን ነገር ሞከርኩ ጣርኩ፣ ነገር ግን ምን ላርግ ከዚህ በላይ እያለ ነበረ። በሌላ በኩል አለም ብትሆን ናሬን እየመከረቻት ነው። ናሬ ይኸውልሽ ይገባኛል ያለሽበት ሁኔታ፣ ነገር ግን አሁን እዚህ ጋር ሻይንን በተመለከተ ትክክለኛ ውሳኔ አይደለም ያልወሰንሽው። አንቺም ልክ እንደ ካይሉ ስሜት አይሆነሽ ፈጥነሽ እየወሰንሽ ነው ትላታለች። ምን ላርግ እንግዲህ ምን ላርግ፣ በቃ ይሄ ነገር አንድ ጊዜ ተቀጥቼበታለሁ እንዴት ላርግ እያለች ነበር። ግራ እንደገባት አርጋ ትነግራታለች። እነ ጂያን ፈያዝን ለመያዝ ብለው ከፖሊሶች ጋር ወይ ደግሞ ከድንበር ጠባቂ ወታደሮች ጋር እየተባበሩ ናቸው። ለፖሊሶቹ ምን እንዳቀዱ ከነገሯቸው በኋላ ፖሊሶቹም ከነጃን ጋር ተባብሮ ፈያዝን ሊይዙ ናቸው። በጣም ብዙ ገንዘብ ነበረ እነጃን የመደቡት ለዚህ ስራ ብለው። ፈያዝ ከብዙ ደቂቃዎች በኋላ እንደመጣ ይጠበቃል። በሌላ በኩል አሁንም ቢሆን ደሚር ዘሪን እንድታስብበት ይፈልጋል። ዘሪን ደውላ የሆነ ነገር እንድትለው እየጠበቀ ነበር ያለው። ከዛ በኋላ እነጃን አናድፍተው እየጠበቁ ናቸው። ፈያዝ መጣ። የጃን ቅጥረኛ ደግሞ ገንዘብ ይዘዋል። ገንዘቡን ይዘህ መጣ ይላል ፈያዝ ከመኪና እንደወረደ። መጀመሪያ ግን እቃውል ያለ ነበረ። በሻንጣ ሙሉ የተጠቀጠቀ መሳሪያ ነበረ። መሳሪያውን ተመለከተ። ሰውየው ተመለከተና የነጃን ቅጥረኛ ጥሩ ሺው ገንዘቡ እያለ ነበር። በድንገት የተኩስ ድምፅ ተሰማ። እዚህ ጋር ከድር ቶሎ ብሎ በፍጥነት ነበረ ፈያዝን ሊይዘው በቀል ስላለበት ያለ አቅሙ ሲፍጨረጨር ድንገት ፈያዝ ከድርን የያዘው እሱ ራሱ ሽጉጥ ጭንቅላቱ ላይ እየደቀነበት ነበረ። ብትጠጉኝ ተኩስበታለሁ እያለ ነው ፈያዝ። በወታደሮችና በነጃን ቅጥረኞች ተከበዋል፣ ደቅነውበታል። ነገር ግን እንደምን ብሎ አመለጠና መኪና ውስጥ ገብቶ ሸዋ ብሎ
ከእይታቸው ተሰወረ። በአንድ በኩል ቦራን ተደብቆ ያለው የፈያዝ ቤት ውስጥ ነበር ለጊዜ የተጠለለበት ቤት። ከዛ በኋላ ድንገት የፈያዝ ጋሮች ፖሊስ እየመጣ ነው ብለው ተሰብስበው ሲወጡ እሱም ቢሆን ተጣርፎ እየወጣ ለማምለጥ እየሞከረ እግሬ አውጪኝ ብሎ እየሮጠ ነው ያለው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች የዘውድ ድራማ ነው። ክቡራን ተመልካቾች ዘውድ ድራማ በጣም ረዥሙ ድራማ ወደ እናንተ ለብዙ ክፍሎች በተከታታይነት ሲቀርብ ነበር። እነሆ ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ደግሞ ተሻግረን ወደ ምዕራፍ 3 ደግሞ ልንሻገር በጣም ጥቂት ክፍሎች ናቸው የቀሩት። ክቡራን ተመልካቾች ልክ እንደ ከዚህ ቀደሙ ምዕራፍ 1 ተጠናቆ ወደ ምዕራፍ 2 ስንሸጋገር ለተለያዩ ለብዙ በርካታ ወራቶች እንደተጠባበቅነው ሁሉ አዲሱን ምዕራፍ 3 ገና እየተሰራ ቀረጻ ላይ ስላሉ ወደ ምዕራፍ 3 ስንሸጋገር የተወሰኑ ጊዜያቶችን የምንጠብቅ ይሆናል። በእኔ በኩል በቅጠል ቲቪ ዩቲዩብ ቻናል ምዕራፍ 2ን የዘውድ ድራማ ልናጠናቀቅ እነሆ በጣም ጥቂት ክፍሎች ብቻ ናቸው የቀሩት። ክቡራን ተመልካቾች በቅርብ ቀን ዘውድን ድራማ የሚተካ ድራማ ወደ እናንተ ይዤ የመጣ ይሆናል። እንዲሁም ቅርብ ጊዜ ጀምሬላችሁ የነበረው የክብር ጌጥ ድራማ በብዙ ተመልካቾች ዘንድ ብዙም ተወዳጅነትን ያላገኘው የክብር ጌጥ የሚሰኘው አስገራሚ ድራማ እሱንም ተክቶ ሌላ ድራማ ወደ እናንተ ይዤ የመጣል። ክቡራን ተመልካቾች በቅጠል ቲቪ ዩቲዩብ ቻናል ከዚህ በፊት ጠብታ በሚል ድራማ ስም ጀምሬላችሁ የነበረው የአስላን እና የዴቪን የሁለቱ ፍቅረኛሞች ምርጡ ድራማ ከተቋረጠበት ከክፍል 12 ጀምሮ በክፍል 13 ወደ እናንተ የሚደርስ ይሆናል። አሁንም ቢሆን እንድትከታተሉኝ በትህትና ጠይቃለሁ። ውድ ተመልካቾች በቀጣይ ቀን በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።